ኖላዊት ሰላምን ሊያንጨረጭራትና ሊያስለቅሳት የቻለው የሀና ደሴ መሄድ ለምን አስፈለገ? ሀና ደሴ ገባለሁ ካለች በኋላ ሰላም እያለቀሰችና እየተስቃ እያለቀሰች ትገኛለች ማለት ነው። እንደዚሁም ለኢዝራ ደውላ ምን አስፈለገ መናገሩ ብዬ እላለሁ ማለት ነው። ሀና እንግዲህ አንድ ነገር ከኢዝራ ጋር ጨር ያለች ፍንጭ ስታገኝ ሰላም በጣም ትናደዳለች፣ ትበሳጫለች፣ ታለቅሳለች። ምክንያቱም እሷ እንደዛ የምትሆነው አሲርን በጣም ተወደዋለች ሰላም ማለት ነው። ሰላም መናገር አቅቷት ነው የአሲር ፍቅር አለባት። ምክንያቱም ሀና ከኢዝራ ጋር ከተለያየች ከሱ ጋር ትሆንብኛለች ብላ ትፈራለች ማለት ነው ሰላም እንጂ ወይም አዝናላት ወይም ደግሞ እንትን ብላላት አይደለም። ሰላም ጋር የተደበቀ የአሲር ፍቅር ስላለ እሱ ጋር ምናልባት ከኢዝራ ጋር ካቆመች ግንኙነቷን ወደ አሲር ትሄዳለች በማለት ትላለች። አሁን ላይ ኢዝራ በጣም ተናዶና ተበሳይቶ በሀና ምክንያቱም ከነገረችው በኋላ ሀናን አናግሯት ነበር። ወይኔ ምረጪ ወይም ደግሞ አብሬሽ እሄዳለሁ ብሎ ይጠይቃታል። እሷም ደግሞ በፍጹም እኔ ከአብራህ ልትሄድ አትችልም፣ ሳልነግርህ ነበር ልሄድ ያሰብኩት ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ላይክ፣ ሸር፣ ሰብስክራይብ አድርጉ ቻናሉ ማለት ነው። ዛሬም እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የመስፍን ነገር አበቃ። ከዚህ በኋላ እኔና መስፍን ባልና ሚስት ሆነን መቀጠል አንችልም ብላለች ወይዘሮ ሜላት ማለት ነው። ሰላምና ምላሴ እንደዚሁም ደግሞ ሀና እሱንም አንድ ሲልትው አይገባም፣ አባዬ መልካምና መልከ መልካም ነው፣ ለእኛ ለልጆቹ ማች ነው፣ ለቤቱ ማች ነው እያሉ ይነግሯታል ማለት ነው። እሷም ደግሞ ተበሳይታ ስለነበረ ስለ መስፍን አትጠይቁኝ ያለችው እነሱም ምክንያቱም አባታችን ከሴት ጋር በላ ብለን ልንርቀውና ከዚህ ልናስቀረው አንችልም፣ ኖርማል ነው፣ ሴት ልጅ ጋር መብላት ምን ችግር አለው ብለው ምላሽ ሰጠዋት። እሷ እንደዛ ለምን ትሉኛላችሁ? ለነገሩም የኔ ነገር አይወደድም፣ እናንተ እኔ እንድትወዱና ልታከብሩኝ አትችሉም ብላ በጣም ትናደዳለች ሜላት። ወይዘሮ አስቱካም ደግሞ መስፍኔ እንደዚህ አያደርግም በፍጹም ሌላ ባንቺ ላይ ሊደረብ አይችልም ብላ ትላታለች ማለት ነው። ሜላት አሁን ላይ ሀርድ ያረጋት ነገር ምንድን ነው? የመስፍን ነገር እያበሳጫት እያናደዳት፣ ይህም ከዚህ አልፎ ደግሞ ድርጅቷ ድቅ ብሎ ስላገኘችው ከእስር ቤት ከወጣይ በኋላ ይሄ ነገር እያናደዳት ይገኛል ማለት ነው። ተምቹ አሁን ላይ ያለበት ሁኔታ ምንድን ነው? ተምቹ አሁን በድንብላል ላይ ድንብላልን እሺ ብሎ እንደገና ደግሞ እርግብን ለምን አስፈለገ እዚህ ሁለት ልብ ሆኖ እንግዲህ እያናገረ ይገኛል ሲለው ድንብላል ጋር ሲለው ደግሞ እርግብ ጋር እንግዲህ እንደሚወዳት ከዚህም በፊት ለኖላዊትና ለአሲር ተናግሮ ነበር ማለት ነው። ከዛም በኋላ ይህን ሰምታ በዛ የተነሳ እንግዲህ አኩርፈዋለች ማለት ነው። ድንብላል አጠገቤ እንዲደርስም አልፈልግም ብላ ለአሲር ነግረዋለች። አሲርም ደግሞ እባክሽ እሱ በጣም ይወድሻል ያፈቅርሻል እያለ አሲር ሂዶም ነግሯት ነበረ። ግን እሷ ልትቀበለው ለሰከንድ እንኳን ልታየው አትፈልግም ማለት ነው። በዚህ የተነሳ እንግዲህ ተምቹና ድንብላል የተጣሉበት፣ እሱም ደግሞ በስንት መከራ ለምኗት እንዲታናግረው ይቅርታ እንድታረግለት አድርጎ ቤቷ ሂዶ የምሰራበት ወይዘሮ ሜላት ቤት ሂዶ ተምቹ አናግሯት ነበር። ምንድን ነው የፈለግሽው? ከዚህ በኋላ አጠገቤ እንዳደረስ ትለዋለይ። እሱ ምክንያቱም አሁንም ያችርክብ የምትባልልሽ ትወዳታለህ፣ እኔን ግን መጫወቻህ ኳስ አድረግከኝ አይደል ብላ ትጮህበታለይ። አሁን እንደምታስቢው አይደለም እያለ ለማስረዳት ሲሞክር ድንብላል ደግሞ ቀልጠፍ ብላ ድጋሚ ስታየው ግን እሷ ይቅርታ ልትለው ነበረ። ይቅርታ ተባብለው ሊቀጥሉ መስሏት ነበር። ስታየው ግን እርግብ ጋር ያለው ፍቅር እንዳላለቀ አወቀች። ከዚህ በኋላ አጠገቤ እንዳደርስ ብላ ምችክችክ አድርጋ ከዛ ቤት ታስወጣዋለች። እሱም እየተናደደና እየተበሳጨ ወደ ቤቱ ይመለሳል። ከዛ አሲርን ያገኝና ያው አሲር ቤስት ጓደኛው ስለሆነ ለአሲር እያወራ ድንብላል አቃጥላ ልትደፋኝ ነው፣ ምን ይሻለኛል ይለዋል። እሱም ደግሞ ነገሮች እኮ እንዳሰብካቸው አይደለም፣ ካሰብካቸው በላይ አይሄዱም። ስለዚህ ተረጋግተህ አሰብ ማድረግ አለብህ እንጂ እንደዚህማ መሆን የለብህም እያለ ይጠይቀዋል። እሱም ደግሞ እሺ ካልከኝ ምንም ችግር የለም እንደዛ ከሆነ እያለ ይነግረዋል። አሁን ላይ አሲርን እያበሳጨው እያናደደው ያለው
የሀና መሄድ ሁላቸውንም በጣም አበሳጭቷቸዋል። ለምንድንስ ነው ሀና ከዚህ የምትሄደው? ሀና ለእኛ መልካምና አስተዋይ ልጅ ነበረች። አሁን ላይ ግን እሄዳለሁ ብላ ከሄደች ደግሞ ወደዚህ አትመጣም። ሀናም በደንብ አውቃታለሁኝ እያለ ለተምቹ ይነግረዋል። አሲርን ቁጭ አድርጋ ሀና አማክረው ነበር። እሱ ግን ሊዋጥለት አልቻለም። ምክንያቱም ኤላም ላሲር ይነግራቸዋል። ዴዜ ናፈቀችኝ ያለችኝ እኮ ሀና ናት እንጂ እንዴ ደግሞ ሰፈር ይናፍቃል እንዴ እያለ አሲርም እየተሳሳቁ ይገኛሉ። ኤላ ቁጭ ባለበት ከተምቹና ከአሲር ጋር መታ ላገኘህ እፈልጋለሁ፣ ላዋራህ እፈልጋለሁ፣ ተነስና አዋራኝ ይለዋል። ተምቹ እንዴ ምርጥ ችክ አይደል እንዴ የጠበስከው ኤላ አድማትቻለሽ ነህ እያለ ሲለው፣ ከዛ በኋላ አንቺ ደግሞ የምትነግረው ካለሽ እዚሁ አብረሽ ንገሪኝ፣ ምንድነው የምትፈልጊው እያለ ይነግራታል። እሷም ደግሞ አዎ የምፈልገውማ ማውራት ስለምፈልግ እዚህ ጋር እፈልጋለሁ፣ ግን ለብቻው መናገር ነው የምፈልገው እያለ ይነግራል። ከዛ እሱም ተናዶ ስለነበረ ተነስቶ ይሄድና ያወራታል። እሱም ደግሞ እንደዛ ባወራበት ሰዓት ሀና ከዚህ ይዘሃት ሄድ፣ ስለዚህ ብር ልስጥት ትለዋለች። የኔን ሀናን ስለምወዳት ስለማፈቅራት በብር ምቀይራት ልጅ አይደለችም። ምክንያቱም በሙሉ ልቤ ያፈቀርኳትን በብር እንዴት ልሸጣት እችላለሁ ብሎ ጽን ያመነቻችጋታል። እሷም ደግሞ ለአንዳንድ ነገር እዛ ስትሄዱ ይሆናቸዋል፣ ብቻ አንተ ሀናን ከዚህ ይዘህልኝ ውልቅ በል እያለች ትለዋለይ። ችግርቻ ሀና ናት እንዴ ይላታል። የለም አዎ ችግር የሌላ ሰው ማንም ችግር የለብኝም፣ ብቻ አንተ እምልህን አድርግ፣ ከዚህ ብቻ የሁሉ ደግሞ ይዛ ስትሄድ ከዚህ ማንም ሰው እንዲያውቅ ትለዋለይ። ከዛም ምን አይነት ልጅ ናት ይቺ ልጅ እያሉ አሴርና ተምቹም ግራ ይጋቡና እሷም ደግሞ ወደዛ ትሄዳለች። ኢዝራም ደግሞ ስለዛ ኤላ የሚባል ልጅ ማውራት መስማት እፈልጋለሁ፣ ምን አይነት እንደሆነ ልትነግሪኝ ትችያለሽ እያለ ጽን ይጠይቃታል። ኢዝራም ደግሞ እሺ ምን እንደሆነ ኤላ የሚባል ልጅ ማወቅ እፈልጋለሁ ስላላት ከዚህም በፊት አስተዋውቃቸው ስለነበር ከሀና ጋር ያለው ግንኙነት ምንድን ነው እያንዳንዱ ነገር እንድትነግሪኝ እያለ ጽን ይጠይቃታል። አሁን ላይ የምትፈልገው ሀና ጸጥ ብላ ወደዛ ከሄደች ከኢዝራ ያፈቅረኛል ብላ ታስባለች። ኢዝራ ጽን አያፈቅራትም፣ የሚያፈቅረው ሀናን ነው። ሰላምም በጊዜው ተናዳ ሀናን እየተቆጣችና እየተሳደበች እንዴ እሄዳለሁ ማለት ምን ችግር አለው? ይሄ እኮ ኖርማል ነው፣ ብነግርሽ ምንድን ነው ችግሩ እያለ ትላታለች። እንደዚህ ማለት ይሄኝ አይገባም በፍጹም፣ እኔ ያልኩሽን ነገርማ ይዘሽ መሄድ አለብሽ እንጂ እንደዚህ እንድትይ አልፈልግም ብላ ትላታለች። ከዛም በኋላ ስለነገረቻት ስላማከረቻት ቶሎ ብላ ደውላ ለኢዝራ ሀና እኮ ደሴ ልትር ነው፣ እባክህ ልለምንህ እያለ እያለቀሰች ሰላም እንደዚህ ልቧ እስከሚሰበር ያለቀሰችው ለእሶ ለምን አስፈለገ? ሀናስ ጋር ምንድን ነው ግንኙነቷ? ከኢዝራና ሀና አንድ ላይ እንዲሆኑ የምትፈልግበት እንግዲህ ነግሬያቸዋለሁ መግቢያ ላይ። እሷ ከሱ ጋር መሆኗን በጣም ያስደስታታል። አሲር ይወስዳታል ብላ በጣም ታስባለች። አሲር በጣም ስለምታፈቅረው ለመናገርና ለማውራት በጣም ፈርታ በልቧ ዝም ብላ በሆዷ ወሬዋን ይዘዋለች። ፍቅሯን ሰላም ለመናገር ሆነ ለምን ሆነ እሱም ሲያያት በጣም ይችልሽ መንጣይ፣ ምክንያቱም ትንሽ ሀርድ ስለሆነች በጣም ይፈራታል። በዚህ ሰዓት ላይ ሁሉም ግራ የገባቸው ኖላዊቶች ወይዘሮ ሜላት እንግዲህ ያለችበት ሁኔታ በጣም ከባድ ችግር ነው። እርግብንም ሂዶ ተምቹ ከጠየቃት በኋላ እርግብ ተመችቶሻል? ይሄማ በጣም አሪፍ ቦታ ላይ ነው ያለሽው፣ እንዴት ነው እየተመቸሽ ነው ወይ ለመርሽ ወይ ብሎ ጠይቋት ሲመጣ እንዴት ዘርሽ መጣ እንዴ በድጋሚ? የምር ትመጣለህ ብዬ አስቤም አላቅም ነበረ፣ ምክንያቱም ባለፈው ስላስቀየምኩ በጣም ተጸጽቻለሁኝ።
እባክህን ስለ ድሮ ፍቅራችን ስትል ይቅርታ አድርግልኝ እያለች እርግብ ትለዋለች። እሱም ደግሞ እኔም አመጣቴ ይቅርታ ልልሽ እንጂ ለሌላ ነገር አይደለም፣ ይቅርታ ብዬ ልጠይቅሽ ነው ወደዚህ የመጣሁት እያለ ይነግራታል። እሷም እንዴ እውነትህን ነው ዘርሽ? እንደዚህማ ከሆነ እኔ በሙሉ ልቤ ይቅርታ አደርግልሃለሁ፣ ወደ ድሮ ፍቅራችን እንደምንመለስ ተስፋ አደርጋለሁ ከዚህ ስወጣ እያለች ትለዋለች። እሱም ደግሞ እጠብቃለሁ ብሏት ከመጣ በኋላ ነው እንግዲህ ድንብላል ጋር እየተጣላ ያለው ማለት ነው። አሁን ላይ ድንብላል ስራዋን በአግባቡ እየሰራች አይደለም፣ እየተናደደች እየተበሳጨች፣ እንደዚሁም ደግሞ ተምቹ በጣም ብዙ ነገር ስላደረጋት ልቧ ስለተሰበረ ተምቹን እያስታወሰች እያብሰለሰለች ትገኛለች። በዚህ ሰዓት ላይ ወይዘሮ ሜላትም እንደዚሁ እያብሰለሰለች እንዴ በቁሜ ነው እንዴ የገደሉኝ ከጀርባዬ ወይስ አሁንም ሌላ ሰው አለ? እሱም ነበረች ባዩሽ ያለችው ሁላ ልክ ነበር እንዴ እያለች ትናገራለች። ባዩሽ አሁን ላይ ያለችበት ሁኔታ ከበፊቱ፣ ምክንያቱም በፊት ላይ ባዩሽ ሜላትም ማጣት ወይም ማሳጣት ነበረ። ወደ ላይክ ሰብስክራይብ